በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦቼ የእናታችን የቅድስት ድንግል ማርያም የአስራት በኩራት ያደራ ቤተሰቦቼ በወደደንና ባፈቀረን ፍቅሩን እስከ መስቀሉ ድረስ በገለጸልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ስለተቀደሰች ለዚች ሰዓት ለዚች ደቂቃ ላደረሰን ለልዑል እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አሜን። እግዚአብሔር ይመስገን ብለን እንድናመሰግን ሳይገባን ይገባችኋል ብሎ ችን ሰዓትና ችን ደቂቃ ባርኮና ቀድሶ የሰጠ አምላካችን ዛሬም ዘወትርም የተመሰገነ ይሁን። ስለማይነገር ስጦታው እግዚአብሔር ይመስገን። እንኳንም ለሁሉም በዛሬው ቀን ታስበውና ተከብሮ ለሚውሉ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ወርሃዊና ዓመታዊ ክብረ በዓላቶች እንኳንም አደረሳችሁ። አሜን። እንኳንም አብሮ አደረሰን። እሽኔ የእናታችን ቅድስት ሙራኤል የክርስቶስ ሙሽራ የሆነች የእናታችን የቅድስት ሙራኤል ምስክርነት አለኝ። በእውነቱ ለኔ የደረሰች ለሁላችሁም ትድረስላችሁ እላችኋለሁ። ይቺ ብላቴና እኔም በስደት ወይ ደግሞ ወደ ፈለገ ሃይማኖት አባታችን ቸሩ መድኃኔዓለም እናታችን ቅድስት አርሴማና የክርስቶስ ሙሽራ የሆነች ቅዱስ ሙራኤል እናታችን እመቤታችን ቅድስት ድንግል ማርያም የአማኑኤል እናት የቸሩ መድኃኔዓለም እናት በጎ አድራጎትና ጽዋ ማህበር ከመጣ ሆይ ነው ይችን ብላቴና ይችን ፈጥኖ ደራሽ እናታችንን ያወኳትና በእውነቱ የክርስቶስ ሙሽራ የሆነች የእናታችን ቅድስት ሙራኤል በረከቷ ሁላችሁም ላይ ይደርላችኋለሁኝ። ለኔ እየደረሰች ለሁላችሁም ትድረስላችሁ እያልኩኝ ቀጥታ ወደ ምስክርነቴ እገባለሁኝ። የዛሬ ወር ነው ማለት ነው። እኔ እንጃ ይከብደኛል። ላያስችል አይሰጥም እግዚአብሔር አምላካችን ላያስችለን አይሰጠንም። አንድ ነገር ሲፈትነን አንደኛ ስንችለው በምንችለው መጠን ነው የሚፈትነው። ሁለተኛ ደግሞ እግዚአብሔር አምላካችን ሲፈትነን በዚች ጋር ከፈትነን በዚች ጋር መውጫ ወይ ደግሞ ማምለጫ መሰላለን ያዘጋጅልናል። እኔ ይሄን የተማርኩት ማለት ነው። ልጄ ሆይ ምን አይነት ጠንካራ ነሽ፣ ልጄ ሆይ ዓለማዊ ነሽ፣ ነይ ወደ ቤቴ ተመለሽ የሚል የጥሪ ወረቀት ነው የሚመስለኝ ማለት ነው። ብዙ ጊዜ እነዚህ ፈተናዎች ሲደራረቡብኝና በእውነቱ እግዚአብሔር አምላካችን በቤቱ ያጥናን። አሜን። ወደ ምስክርነቴ ስገባ በ13 ነው እየጀመረኝ ማለት ነው። እና የእናታችን የክርስቶስ ሙሽራ ሙራኤል ሆነች በኤሞ ላይ አገልግሎት አለን ብያቸዋለሁ ማለት ነው። ፈለገ ሃይማኖት አባታችን ቸሩ መድኃኔዓለም እናታችን ቅድስት አርሴማና የክርስቶስ ሙሽራ የሆነች ቅዱስ ሙራኤል በጎ አድራጎትና ጽዋ ማህበር አለን። የሰማዕቷ ቅድስት አርሴማ ወር በገባ በ6 ጽዋ አለን። የአባታችን ቸሩ መድኃኔዓለምን ወር በገባ በ27 ጽዋ አለን። እናታችን እመቤታችን የቅድስት ድንግል ማርያም ደግሞ እንደዚህ በ16 በበዓላቶቿ ቢያንስ እንዘክራለን በዓመት አንድ ጊዜ። የክርስቶስ ሙሽራ የሆነች ብላቴና ፈጥኖ ደራሻችን የእናታችን ቅድስት ሙራኤል ግን ምንም ነገር የላትም እና እግዚአብሔር ይመስገን እሱ ወዶ ፈቅዶ ዛሬ ግን በስሟ ሱቅ ከፍተናል እና ያን ሱቅ ለማስመረቅ ማህበርተኞች ከሌላ ማህበርተኞች ግንኙነት እንጠራለን እና ከእህታችን ጫልቱ ወለተ ማርያም ጋር ነው አብረን የጠራ ነው። ይሁን እንጂ አብረን እንጥራ እንጂ በዛን ሰዓት እሷ ስትጠራ አብረን ነበርን። ጥሪ ወረቀት በዝቀኑ የቅዱስ ሚካኤል በዝቀን የቅዱስ ገብርኤል የማርያም በዝቀን እያል በምንበት ሰዓት ሰው የለችም ነበር እና በቃ እኔ ማህበር ላይ የተነጋገረ እና በውስጥ የተጻፈላቸው ትኬት ተመሳሳይ መሆን አለበት። እኔ በቃ እያዘባረኩ ነው ስሰጥ ነበር ማለት ነው። እምጽፈው ራሱ እየጠፋብኝ ምን ሆነሽ ነው አማርኛ መጻፍ አቅቶሽ ነው እስከሚሉኝ ድረስ ነበር እና እግዚአብሔር ይመስገን ሁሉም ነገር አለፈ። በሰው ዘንድ የማይቻል በሱ በኃያሉ በልዑል እግዚአብሔር ሁሉ ይቻለዋልና አለፈ። እግዚአብሔር የተመሰገነ ይሁን። እንደዛ እያልኩኝ አለፈ ያም። ከዛን በኋላ በ13 ልክ ተኝቼ ከታች በኩል እባብ አየሁኝ ማለት ነው። በስመ ሥላሴ ስም እና ያ እባብ ዝም ብሎ ተኝቷል። ወይ ወደዛ ሄድም ዳለቻ ነው። እኔ ግን ያንን እባብ ቀን ወይ ልመታው ወይ ልገለው እሯሯጣለሁ። ግን አልገደልኩትምም አልመታሁትምም ማለት ነው። ከዛም በኋላ በስመ ሥላሴ ስም ወይ ዛሬ እግዚአብሔር አብኗ መድኃኔዓለም አባቴ አልኩኝና ቅዱስ ሩፋኤል ሊቀ መላእክት አባቴ አልኩኝና
ጠዋት 11 ሰዓት ላይ እነሳለሁ። አላርሜ ይጮኻል። አላርሜ ሲጮህ እነሳለሁ ማለት ነው። ማህበር አለን ብያችኋለሁ። እዛ ላይ ጸሎት እናደርሳለን። በቀን 7 ጊዜ ነው ጸሎት የሚደረሰው። ከማለዳው 11 ሰዓት፣ ከረፋዶ 3 ሰዓት፣ ከቀኑ 6 ሰዓት፣ ከቀኑ 9 ሰዓት፣ አሁንም 11 ሰዓት ላይ ከምሽቱ 3 ሰዓት እና ከምሽቱ 6 ሰዓት ከዛ እንዘጋለን ማለት ነው። ለጸሎት ተነሳው። ውስጤ በጣም ፈራ ማለት ነው። በቃ እኔ አንድ ነገር ፈተናዎች ሲደራረቡብኝ በህልሜ የሆነች ነገር አያለው ማለት የሆነች ምልክት ነገር ያሳየኛል። እግዚአብሔር አምላክ የተመሰገነ ይሁንና ውስጤ ይፈራል ማለት ነው። ከዛን የእውነት ይመስለኝና አየዋለሁ። ትራሴን ከታች ነው የእውነት እየመሰለኝ አየዋለሁ ማለት ነው። አላምን አልኩኝ። በስመ ሥላሴ ስም እግዚአብሔር አብ አባት ያልኩኝና ከዛን ትዝ ሲለኝ አቡነ ዘራ ብሩክ ናቸው ወይ ጻድቁ አባታችን አቡነ ዘራ ብሩክ በእውነት በረከታቸው ረድኤታቸው ይደርብኝ አልኩኝና ጻድቁ አባታችን ዘራ ብሩክ ደግሞ ካያቻቸው እባቡ እንደዚህ እላያቸው ላይ እንትን ብሏል ማለት ነው። ስልጣን አላቸው። ገና በህፃንነታቸው ሆነው ነው የ7 ዕድሜ እንዳሉ ይችን ዓለም እንዳላይ አይኔን አሳውረኝ ብለው ሲጸልዩ ነበረ። ገል ታምራቸውን አይቼ ከዛን በቃ ጻድቁ አባቴ ዘራ ብሩክ የእውነት ከዚህ ነገር ሁሉ አንተ አድነኝ ሰውረኝ እያልኩኝ የተማጸንኩኝ እንደዛም ሆነ አደርኩኝ። ነጋ። እናታችን በ14 የክርስቶስ ሙሽራ የሆነች ቅዱስ ሙራኤል እኛ ማህበር ላይ በደማቅ ትከበራለች ብያቸዋለሁ። የምስረታ በዓሏም ነው። ሞቅ ደመቅ አድርገን ነው የምናከብረው። እንግዶችንም ብሳሳትም ቢምታታብኝም ብቻ ጠርቻቸዋለሁኝ። ከዛን በኋላ ቴክስት ይጽፉልኛል። አንዱ ማህበር መድረክ ላይ የነገሩኝ ሰዓት ሌላ ነው፣ እኔ በውስጥ ወረቀት የበተንኩት ሌላ ነው። እና በዚህ ሰዓት እኮ ነው እያሉ ከነዛ ጋር ልጻጻፍ ስል ስልኬ ላይ እባብ ይመጣል ማለት ነው። የሆነ ነገር ስደልዝ ዝልክልክ እያለ ይመጣል። ይሄ ሳውዲ አረቢያ የገዛው ስልኬ ድሮ ማስታወቂያ መጣብኝ። በጣም ደነገጥኩ። ከዛን አሁንም አንዷ እህቴ ስትጽፍልኝ የእውነት ምን ሆንሽ ነው ገንዚ እንዴ አማርኛ ጠፋብሽ እንዴ ያሉኝ እራሱ አሉ ማለት እሱ ሲመጣብኝ እንትን እላለሁ፣ ፈራለሁ። እግዚአብሔር አምላክ የገሰጸው መድኃኔዓለም አባቴ እንደዛ እያልኩኝ ያም አለፈ። እግዚአብሔር የተመሰገነ ይሁን። ከዛን ጆሮዬን ክረምት በጣም ያመኛል። ያን ዕለት በጣም መግሎን ያደረው ማለት ነው። ጆሮዬ በጣም መግሎን ያደረው አጸዳው ጠዋት ላይ። ከዛም በኋላ መድኃኔዓለም አባቴ ያው 11 ሰዓት ስነሳ ጸሎት አለ። አራርሜ ሲጮህ እነሳለሁ። ከተኛውም ጸሎት ካደረስኩኝ በኋላ ተኛለሁ እንጂ የ11 ሰዓት እነቃለሁ። እግዚአብሔር የተመሰገነው ሴጣን ጆሮ ይደፈንና ከዛን ጆሮዬን መግሎ ጆሮዬን ያመኛል። አንድ በሉ። ሁለተኛ ደግሞ ያ እባብ በትራሴ ስላዩኝ በአይምሮ ይመላለሳል። 2 በሉ። ሶስተኛ ደግሞ ስልኬ ላይ መጣ። ስልኬ ላይ ሲመጣ በጣም ተናደድኩኝ። እኔ ስልክ ስለምወድ ነው። እኔ ከስልኬ መለየት አልፈልግም። የክርስቶስ ሙሽራ የሆነች እናቴ ቅድስት ሙሽራ ሙራኤል አንቺ እባብና ዘንዶን ለመርገጥ ስልጣን ተሰጥቶሻል፣ መርዛማ ነገሮች ላይ ስልጣን ተሰጥቶሻል አይደል? ከአይምሮዬም አጥፊልኝ፣ ጆሮዬንም ፈውሽኝ፣ ከስልኬ ላይ የሚመላለሰውን አጥፊልኝ እያልኩ አለቀስኩኝ። ከዛን በኋላ አለቀስኩኝ። በቃ ቶሎ አለቅስና ቶሎ እረሳለሁ። ቶሎ የመርሳት ችግር አለብኝ። እግዚአብሔር የተመሰገነ ይሁን። ክብሩን ውሰድ መድኃኔዓለም። ከዛን ምሳ ሰዓት ደረሰ። ትምህርት እንማራለን በየቀኑ ተከታታይ ኮርሶች ከሰኞ እስከ አርብ ይሰጡናል። ተከታታይ ኮርሶች። ከዛን የተማርነውን ደግሞ መከለስ አለ መምህራኖች እስከሚመጡ ድረስ። ከዛም በኋላ እነዛ መምህራን እስከሚመጡ እኛን እርስ በራሳችን የምንማማረው ማለት ነው። ከዛም በኋላ ማህበራችን በሁለቱም ቋንቋ ነው አገልግሎት የሚሰጠው። የቋንቋ ችግር የለበትም። በአረብኛም፣ በትግርኛም፣ በአማርኛም በኦሮምኛም ነው አገልግሎት የሚሰጠው እና በአፋን ኦሮሞና በአማርኛ ነው በብዛት ማህበራችን የሚታወቀው። በአፋን ኦሮሞ አብራሩ፣ ከዛም በአማርኛ የሚያብራራ የለም ሲሉ በጣም ተጫጭኖኛል። ግን በቃ እስኪ በረከቱ ልካፈል ብዬ ያን ትምህርት ለማብራራት ወጥቼ ልክ እያብራራሁ እያለ በር ተደወለ፣ ልጆች ከትምህርት ቤት ሲመጡ። ከዛን ጸጥ ብዬ ማብራራቴን ቀጠልኩ። ድጋሜ ሲደወል መጣሁ። ምንም አላልኩም። ማይኬን ያስኩኝና ሄድኩኝ። ከዛን እናታችን ታደሉ ነበር እድሉን የሰጡኝ ማለት እነሱ ነበር መድረክ እየመሩ ያሉትኝና እናታችን ታደሉ እዛ ማህበራችን ላይ ናቸውና ከዛን 5 ቁጥር ላይ ነው የተቀመጥኩትኝ። ገንዘቤ መጣሽ አብራር ይሉኛል። ግን ያን በር ስከፍት ልጁ ከፍቶ እግሬ ላይ ነው የዘጋው። እግሬ ላይ ሲዘጋ እግሬን ቧጭሮ እንደማ የእውነት እዛ መድረክ ላይ ነኝ ያለሁት። ለማልቀስ ከበደኝ። መድረክ ላይ ስላለው በጣም ከበደኝ። እምቤ ቅረር አለ። ከዛን ያን ቁስሉን አሸኩትኝና
ገንዘብ መጣሽ፣ አብራሪ መጣሽ፣ ጨርሽ ይሉኛል። እንዴት አድርጌ ነው ማብራራው? እምባን ቆኛል። እምባዬ መውረድ አልቻለም። ከዛን ቆይ አልኩኝና ከመድረክ ላይ ቀስ ብዬ ወረድኩኝ እና አለቀስኩኝ። ስቅስቅ ብዬ አለቀስኩ። ምን ነው እናቴ አልኩኝ። እግዚአብሔር የተመሰገነ ይሁን። ግን ለምን አይባልም። እግዚአብሔር አምላካችን ስለሚወድ ነው የሚፈትነና ከዛ ንስሐ አባት አሉ። ለንስሐ አባቴና ማህበር ላይ ደግሞ በጣም አገልግሎት የሚሰጡ አባታችን የፈውስ አገልግሎት የሚሰጡ ሁሉ ነገር የሚሰጡ እንደ እናት መክረውን፣ እንደ አባት ተቆጥተውን፣ እንደ እህት መክረውን፣ እንደ ወንድም መክረውን በቃ 24 ሰዓት ከኛ ጋር ናቸው። ማህበራችን አገልግሎት የሚሰጥ 24 ሰዓት ነው። እነሱም 24 ሰዓት ከኛ ጋር ናቸው። ለእነሱም ነገርኳቸው። እግዚአብሔር ይስጣቸው። የንስሐ አባቴም አይዞሽ ልጄ በርቺ፣ ሁሉም ነገር ለበጎ ነው አሉኝ። እነሱም መለሱልኝ፣ አይዞሽ ልጄ በርቺ፣ ሁሉም ነገር ለበጎ ነው፣ አታልቅሺ አሉኝ። ከዛ እንደዛ ሲሉኝ ደግሞ ከፋኝና ትንሽ አለቀሱ። ከዛን አሁን ረሳው። ከዛን እንግዶች በሰዓት እንምጣ እያሉ ይጽፋሉ። እነሱ ሲጽፉ እንዴት አድርጌ ልመልስላቸው? እኔ ፈራሁት። ልክ ስከፍተው የሚመጣው እባብ ነው። ከዛን ፈራው። ይጻፋል፣ ቴክስት ይገባል። በዛኛው ስልኬ ብዙዎች አድ የለኝም። አድ ያለኝን በዛ መልሳለሁ። በዛ ስልኬ አያመጣም፣ በዚህ ነው የሚያመጣው በአዲሱ። ግራ ገባኝ። ከዛን አሁን በሰዓት እንምጣ ይላሉ። ተደራራቢ ነው የጠራሁት ማህበርተኞች፣ ግዴታ መመለስ አለብኝ። ከዛ የክርስቶስ ሙሽራ የሆነሽ እናቴ ሙራኤል ሆይ አጥፊልኝ፣ ከአይምሮው አጥፊ። አይኔን ጭፍን አድርጌ ነው የገለጥኩት። ሌው ይምጣ አላውቅም፣ ግን አይኔን ጨፍኜ ፓስፖርቱ ከፍቼ ከዛን የልጅቷን መለስኩኝ። ከዛም በኋላ አሁንም አይኔን ጨፈንኩ። ይምጣ ግን አላውቅም፣ አይኔን ጨፈንኩኝ። ገና ቴክስቱን ሳልከፍተው እንደዛ አድርጌ ቴክስቱ ምን እንደሚል አያለው ማለት ነው። ካየውኝ በኋላ ደግሞ እንትን እለዋለሁ፣ መልሳለሁ። እንደዛ እያደረኩኝ ከዛን እስኪ ቆይ ጠፋ ወይስ አለ ብዬ ሳየው ጠፍቷል። ከዛን በኋላ መጻጻፍ ጀመርኩኝ። አይመጣም። የሆነ ነገር ስደልትም ይመጣ ነበር። ልክ ራሱ እንደ ባብ ሰርቶ ዝልግልግ ብሎ ይመጣል ማለት ነው ፊቴ ስልኬ ላይ። ከዛን የሆነ ነገር ስደልትም አይመጣም። ኦኬ ጠፋ ማለት ነው አልኩኝ። እናቴ ዛሬ 14 ነው። አንደኛ አቡነ አረጋውያን በጣም ታዋቂ ናቸው፣ በስንክሳርም ይነበባሉ። ግን የክርስቶስ ሙሽራ የሆነች እናታችን ቅዱስ ሙራኤል ግን እኛ ማህበር ላይ ነው፣ ኢትዮጵያ ውስጥ ራሱ ብዙም አትታወቅም። አቡነ አረጋውያን አደራችሁን ገብረ ክርስቶስ እያልኩኝ በስንክሳር ታስበው የሚውሉትን እንደዛ እያልኩኝ እግዚአብሔር የተመሰገነ ይሁን። ከስልኬ ላይም ያን ለታውኑ ጠፋ። ከዛም በኋላ እግሬም እንትን ይለኝ ነበረ። ያው ልጁ በር እንትን ብሎብኝ አድምቶኛል። ትንሽ ይሰማኝ ነበረ። እናቴ ክርስቶስ ሙሽራ ሙራኤል በረከትሽ ደርሶኛል፣ በቃ ዛሬ በረከትሽ ደርሶኛል፣ በዛም በዝም እንትን ብለሽኛል፣ የስልኬን አጥፍተሻል፣ አሁን ደግሞ ጆሮዬንና እግሬን ፈውሽኝ አልኳት። እግዚአብሔር አምላካችን ምን ይላል? መዳን ትፈልጋለህ ይላል። አዎ ስንለው ይፈውሰናል። እኔም በቃ ስልኬ ላይ ጠፍቷል፣ አሁን ደግሞ ጆሮዬንና እግሬን ፈውሽኝ እናቴ ዳፍሽኝ፣ በረከትሽ በእኔ በኃጢአተኛ በደካማዋ ልጅሽ ላይ ውሎ ይደር አልኩኝና ተማጸንኩኝ። እንደገና በድጋሚ አትመመኝ አይባልም። ከዛን በኋላ እግዚአብሔር የተመሰገነ ይሁን። ከዛን በኋላ ጆሮዬም በሶስተኛው ቀን ነው፣ በማግስቱ ግን ሲመግል ነበረ። በሶስተኛው ቀን ጠፋ። እግሬም በአራተኛው ቀን ይሁን በአምስተኛው ቀን ያው እኔ ነገሮችን ስለምረሳ ትኩረት አልሰጥም፣ ጠፋ። እግዚአብሔር የተመሰገነ ይሁን። እናቴ ክርስቶስ የክርስቶስ ሙሽራ የሆነች ቅዱስ ሙራኤል ለእኔ የደረሰች ለሁላችሁም ትድረስ። በረከቷ ረድኤቷ በሁላችሁም ላይ ይደር። የማርፍላታ ኦርቶዶክስ ሚዲያ ተከታታዮቻችን ሁላችሁም ለዩቱባችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለመላው የኦርቶዶክስ ተዋሕዶ እምነት ተከታዮች እንድታደርሱልን በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።